ኢራን የሚናቅ አቅም የላትም ማለት ነው። ስለዚህ የመጀመሪያ የ12 ቀኑ ጦርነት ችግሩ ምንድነው? ኢራንን አሳንሰው መገመታቸው ዋጋ አስከፍሏቸዋል። አሁን ደግሞ ኢራን የቆሰለች ነብር ነች። ብዙ ተዘጋጅታለች። ኤስ400ዷ ኤስ300ዷ ሙሉ በሙሉ የአየር መቃወሚያ ስርዓቷን ከራሻ አስገብታ አጠናክረዋለች። ሞሳድ የዛ ጊዜ ለቢቱ ቦምበሮች ለአሜሪካ የሰራው ትልቁ ውለታ ምንድነው? እነዚህን አየር መቃወሚያዎች ከውስጥ ሆኖ ስላመከናቸው ነው እንጂ ቀጥታ እነ ቢቱ ቦምበሮች ኢራን ውስጥ ቢደርሱ ፈንዲሻ ነበር የሚሆኑት። ስለዚህ የድርድር ስምምነቶቹን በምንመለከት ጊዜ በጣም የተራራቀ ሐሳብ ላይ ናሉት። ምክንያቱም ኢራን እንዳለችው ከሆነ ከኒውክሌር ፕሮግራም ውጪ መነጋገር መደራደር አልፈልግም ብላለች። ምናልባትም አሜሪካ ኢራን በዚህ ድርድር ላይ ተስማምተው ካልወጡ ለዓለም የሚተርፈው ከፍተኛ የተባለ የኑሮ ውድነት የነዳጅ መጨመር ነው። ምክንያቱም ኢራን ካላት ወታደራዊ አቅም ስትራቴጂካል ጂኦሎኬሽኗ በራሱ ትልቅ አድቫንቴጅ ይሰጣታል። ምክንያቱም የገልፍ ሀገራት ነዳጅ የሚልኩት በሙሉ መተላለፊያቸው የሆርሙዝ ሰርጥ አብዛኛው የወታደራዊ ብልጫ ተይዞበት ያለው በኢራን ነው። የአሜሪካ የባህር ኃይል በቦታው ላይ በሰፊው ቢኖሩም ሰብመሪኖች አንደርግራውንድ ቢቀመጡ ቀላል የሚባል አቅም አይደለም ያላቸው። ምክንያቱም ይሄ ኤሪያ ላይ ትንሽ ኮሽታ ከመጣ $150 በላይ ሊያሻቅብ ይችላል በሰዓታት ውስጥ። በነገራችን ላይ የ12ቱ ቀናት ጦርነት ላይ በቦታው ላይ በነበረ ትንሽ መስተጓጎል የነዳጅ ዋጋ አሻቅቦ ነበር። ምናልባትም ወደ ሙሉ ጦርነት የሚገቡ ከሆነ አሜሪካ በአጭር ጊዜ መቋጨት ማትችል ከሆነ ለዓለም የሚተርፈው ዳፋ ግዙፍ ነው። ምናልባትም አንድ ነገር እንመልከት። የዚህ የአሜሪካ ፍላጎትን በኢራን ላይ ያለው እውነት የኒውክሌሩ ብቻ ነው ወይ? አሜሪካ የምትለው ኒውክሌሩ ዩራኒየሙን ታስረክብ ነው። ኢራን ይሄ ሁሉ ዋጋ የከፈለችበት የተደበደበችበት ኢኮኖሚያዊ ማዕቀብ ውስጥ የወደቀችበት ዩራኒየም በቀላሉ ታስረክባለች ወይ? የማይመስል ነው። በ12ቱ ቀናት ጦርነት ላይ አሜሪካ ሰክሰስፉል አልነበረችም። በሂስፋሃን ያሉትን የኒውክሌር ማብላሊያዎች ብትመታም ዩራኒየሙ አልተመታም። ይሄ ኪሳራ ነው። ስለዚህ እነዚህ አካላቶች ትልቁ ጨዋታ ኢራን የምትፈልገው የኢኮኖሚ ማዕቀቡ እንዲነሳላት ነው። አሜሪካ ደግሞ ለሱ በንጽጽር ያቀረበችው የኒውክሌር ፕሮግራም ይቁም የሚል ነው። ስለዚህ ሁለቱም ጽንፍ ያዘ አቋም ነው ያላቸው። ሊስማሙ ይችላሉ የሚባልበት መንገድ ራሱ ትንሽ ነው። አሜሪካኖች ግን አንድ ነገር ይላሉ። ኢራን በህዝባዊ አመጽ ውስጥ ነች። ኢኮኖሚያዊ ቀውስ ተባብሶ ቀጥሏል። እንዲሁም ወታደራዊ ከበባ ጫና ውስጥ ስላለች ተገዳ ትፈርማለች የሚል ሐሳብ ነው ያለው። ኢራን መጥፋትን ትመርጣለች እንጂ በፍጹም ለአሜሪካ እጇን የምትሰጥ አገር አይደለችም። ምናልባትም በእነዚህ 2-3 ቀናቶች ውስጥ ይሄ ድርድር የማይሳካ ከሆነ ዓለም ምናልባትም ቀጣዩን ትልቁን የዓለም አቀፍ ጦርነት ልንመለከት እንችላለን። ኢራን ስትነካ የሚነኩት እነ ሐማስ እነ ሄዝቦላ እንዲሁም ሁቲን ጨምሮ በኢራን ውስጥ ያሉት ትልልቅ የተባሉ አማጽያንም ጭምር ወደ ሙሉ ጦርነት ይገባሉ። እስራኤልና አጋሮቿ በቀጠናው ያሉት በመካከለኛው ምስራቅ ያሉት የአሜሪካ የጦር ቤዞች የእሳቱ ተካፋይ ይሆናሉ።